እኚ ሲጀመር የነሱ አይደሉም። ራሳቸው እነዚህ አትሌቶች የነሱ አይደሉም። እነዚህ አትሌቶች የህዝብ ንብረት ናቸው። ቢኮዝ በዓለም አደባባይ ላይ ባንዲራችንን ይዘው የሮጡ ናቸው። እኔና እናንተን ወክለው ለእኔና ለአንተ ክብር ብለው የተወዳደሩ እንደመሆናቸው መጠን እነዚህን ምንጠብቀው እኔና አንተ ነን። በዚህ ጉዳይ ላይ የብሔር ፖለቲከኞችም አፋችሁን አሹላችሁ እንዳትመጡ። ለወትሮ አጀንዳ ሰተት ብላችሁ ምትገቡ እንዳትመጣ ብሔርተኛ ነገር ያለው ስትመጣ እንደ ሀገር ነው የምታወራው። ይሄን ጉዳይ አይ እንደ ብሔር አወራለሁ ካልክ እኔ ቀዝቃዛ ሲሚንቶ ላይ በቂጣ አስቀምጣለሁ። እንደ ብሔር አፌን አሹዬ እመጣለሁ ካልክ ይሄ የሀገር ጉዳይ ነው። ስለዚህ ግዴታ አለብን። ገለቴ ቡርቃ የኢትዮጵያ ጀግና ናት። ያንተ የብሔር አትሌት አይደለችም ወይ አንቺ የሰፈርሽ አትሌት አይደለችም። የሷ በደል የሁላችንም በደል ነው። ግልጽ ነው። የሷ በደል የሁላችንም በደል ነው። ስለዚህ እንዴት ቢደፍር ነው እንዴት ቢያደርግ ነው ግን እንደዚህ እቺን የመሰለች አትሌት እንደዚህ? ይሄ እኮ በነገራችን ላይ በዓለም ሚዲያ ላይ ሄድላይን ላይ እኮ መውጣት የሚገባው ነገር ነው። ኒውስ ዜና ነው። ሺዝ ፕሮሚናንት። እያንዳንዱ ኢች ኤንድ ኤቭሪ ፉት ስቴፕ ዜና ነው። ታደለ አንተ ላዳ ስትነዳ ዜና አይደለህም። ገለቴ ዜና ላዳ ብትነዳ ግን ዜና ነው። ቢኮዝ በአንድ ወቅት አትሌት ገለቴ ቡርቃ ወይም ደግሞ በአንድ ወቅት በ1500 እና በ10,000 ሜትር ኢትዮጵያን ወክላ ትወዳደር የነበረችው አትሌት ገለቴ ቡርቃ ሩጫ ቁማ ላዳ መንዳት ጀመረች። ዜና ነው። ታደለ ግን ላዳ ብትነዳ ዜና አይደለም። ዜና ብቻ ዝም ብላ ብትቆም ዜና ናት እቺ ሴት። ቢኮዝ ኢች ኤንድ ኤቭሪ ፉት ስቴፕ ዜና ነው። ቢኮዝ ሺዝ ፕሮሚናንት። እና እንዴት ደፈርክ ለማለት ያለው እንደው ያንተን ሳይድ ሙሉ ለሙሉ ሰምቼም ጨርሼም ባልሰማም እንዲህ ያሉ አትሌቶች ብርቅዬ ስለሆኑ እንደ አይናችን ብሌን ልንጠብቃቸው ይገባል። እንደ አይናችን ብሌን። ስለዚህ በዚህ ጉዳይ ላይ ነገ እናወራለን አይመስላችሁም? ዛሬ ትንሽ ስለቆየሁኝ ከፕሮግራሜ ውጪ ስለቆየሁኝ አንዳንድ ጨዋታዎች እየተጫወትኩኝ ይሄን ነበር ላወራ የመጣሁት።